ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ ልብ የሚነካ በህይወታችን ውስጥ ትልቅ ትምህርት ሊሰጠን የሚችል እውነተኛ ታሪክ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ትዳር የሁለት ሰዎች ስምምነት ብቻ አይደለም። ትዳር በችግርም ሆነ በደስታ በትርፍ አብሮ መኖር ለመጽናት የሚገባ ታላቅ ቃል ኪዳን ነው። ነገር ግን አንዳንዴ የህይወት ፈተና ሲበዛ፣ የሰው ልጅ ትዕግስት ሲያልቅ፣ ያ የገነባነው ቃል በቀላሉ እንድንረሳው የምንገደድበት ጊዜ አለ። ከዚያም የሆነችው ይኸው ነበር። ዮናስና ኪያ በትዳር ውስጥ 4 ዓመታትን አብረው አሳልፈዋል። ዮናስ እጅግ በጣም ቅን ሰራተኛ እና ኪያን በህይወቱ ሙሉ ከማንም በላይ የሚወዳት ታማኝ ባል ነበር። ነገር ግን ህይወት ሁልጊዜ እኛ እንደምናስበው አልጋ በአልጋ አትሆንም። ዮናስ ምንም ያህል ሌት ተቀን ቢለፋም የሚሰራው የቀን ስራ ቤታቸውን በአግባቡ ለመምራት አልበቃውም። ኪራይ ሲደርስ መጨነቅ፣ ጠዋት ተነስቶ ማታ የሚበላው ነገር ሲጠፋ መበሳጨት የዘወትር የቤት ውስጥ አየር ሆኖ ነበር። ዮናስ ሁልጊዜ ማታ ወደ ቤት ሲመለስ ኪያን እያቀፋት እንዲህ ይላት ነበር። ኪያዬ እባክሽን ትንሽ ታገሽኝ። እግዚአብሔር አምላክ አንድ ቀን የእኛንም ደጅ ያያል። እኔ ላንቺ ስል የማልፈነቅለው ድንጋይ የለም። ነገር ግን የኪያ ትዕግስት አልቆ ነበር። በየቀኑ የጓደኞቿን የቅንጦት ህይወት በስልኳ ማየት፣ የእሷ ህይወት ግን ከአሮጌውና ከተሰነጣጠቀው ግድግዳ መሃል አለመንቀሳቀሱ ውስጧን አቆሰለው። ድህነትን መሸከም አልቻለችም። ፍቅር ብቻውን ሆድ አይሞላም ወደሚል ድምዳሜ ላይ ደረሰች። አንድ ቀን ጠዋት ዮናስ እንደተለመደው ስራ ፍለጋ ከቤት ወጣ። ኪያ ግን ያንን ውሳኔ ለመወሰን ልቧ ቆርጦ ነበር። የነበራትን ጥቂት ልብሶች በሻንጣ ውስጥ አሰናዳች። ወደ ኋላ ዞር ያንን ያሳለፉበትን አነስተኛ ቤት ተመለከተች። ዮናስ ላንቺ ይሁን እያለ በራቡ ይገዛላትን ጥቂት ስጦታዎች አየችና አይኖቿ በእንባ ተሞሉ። ግን የድህነት ፍርሃት ከፍቅሯ በለጠ። በጠረጴዛው ላይ አንድ አጭር ማስታወሻ አስቀመጠች። ማስታወሻው ላይ እንዲህ ይላል፣ ዮናስ እወድሃለሁ፣ ግን ከዚህ በላይ ይህንን ህይወት መግፋት አልቻልኩም። እኔ የተሻለ ህይወት እፈልጋለሁ። ከአሁን በኋላ አትፈልገኝ። ዮናስ ማታ ደክሞትና ዝሎ ምናልባት ዛሬ ለኪያ የምትሆን ነገር ይዤ ገብቻለሁ ብሎ በደስታ ወደ ቤት ሲመጣ ቤቱ ጭር ብሏል። የኪያ የቤት ውስጥ ልብሶች የሉም። ጠረጴዛው ላይ የተቀመጠውን ወረቀት አነሳው። አይኖቹን እያነበቡት ያሉት ነገር ሊያምን አልቻለም። ዮናስ እወድሃለሁ፣ ግን ከዚህ በላይ ይህንን ህይወት መግፋት አልቻልኩም። እኔ የተሻለ ህይወት ፈልጋለሁ። ከአሁን በኋላ አትፈልገኝ ይላል። የዮናስ እግሮች ፈረሱ። እዛው መሬት ላይ ተንቀመጠ። ልቡ ተሰበረ። እሷን ለማስደሰት ሌት ተቀን ሲደማ የእርሱ ፍቅርና ታማኝነት ከድህነት ጋር ተመዝኖ እንደቀለለ ሲረዱ ውስጡ በሐዘን ተቃጠለ። ነገር ግን ዮናስ አልረገማትም፣ አልጮኸም። ማስታወሻውን ይዞ አልቅሶ ሲያበቃ ወደ ፈጣሪው ተንበረከከ። ፈጣሪ ሆይ እኔ ሰርቼ ሰውን እንድረዳ እንጂ ሰው እንዲያዝንብኝ አታድርገኝ። ይህንን ሐዘን ቀን ወደ ብሩህ ቀን ቀይረው ብሎ ጸለየ። ኪያ ከቤት የወጣችው በኋላ ያሰበችው የቅንጦት ህይወት በቀላሉ አላገኘችውም። ከተማ ውስጥ ካሉ ሀብታም ጓደኞቿ ጋር ለመኖር ብትሞክርም የሰው እጅ መጠበቅ ምን ያህል ከባድ እንደሆነ መረዳት ጀመረች።
ጓደኞቿ መጀመሪያ ላይ በጥሩ ሁኔታ ቢቀበሏትም ቀስ በቀስ ግን እንደ ሸክም ማየት ጀመሩ። የሰው ቤት ሰላም አጣች። ዮናስ ምንም ባይኖረውም የሚሰጣት ክብር፣ ፍቅርና ነፃነት በትልልቅ ፎቆችና በጌጣጌጦች መሃል እንደማይገኝ ማስተዋል ጀመረች። ነገር ግን ወደ ኋላ መመለስ አልቻለችም። ኩራቷ ከልክሏታል። በሌላ በኩል ዮናስ ሐዘኑን ወደ ብርታት ቀየረው። ኪያ ጥላው መሄዷ በውስጡ ትልቅ የእልህ እሳት አቀጣጠለ። የቀን ስራውን ትቶ በአንድ ትንሽ የእንጨትና የብረት ስራ ማምረቻ ውስጥ በቅጥር መስራት ጀመረ። እጅግ ጎበዝና ታማኝ በመሆኑ የድርጅቱ ባለቤት በጣም ወደዱት። ዮናስ ሌሊቱን ከቀን እየቀጠለ አዳዲስ የፈጠራ ስራዎችን ማምረት ጀመረ። የራሱን አነስተኛ ማሽን ቀረጸ። ከ2 ዓመት ጠንካራ ልፋት በኋላ የራሱን አነስተኛ ድርጅት አቋቋመ። ዮናስ ታማኝና ቃሉን የሚያከብር ነጋዴ በመሆኑ ስሙ በፍጥነት ገነነ። ደንበኞች ከየአቅጣጫው ወደ እሱ መምጣት ጀመሩ። ድህነት ቀስ በቀስ ከዮናስ ቤት እየራቀ በምትኩ ስኬትና ሀብት ቤቱን አጥለቀለቁት። ነገር ግን ዮናስ በሀብቱ አልታበየም። የድሮ ማንነቱን እና ያሳለፈው መከራ መቼም አልረሳውም። ከ5 ዓመት ልዩነትና የህይወት መገልበጥ ጊዜው ሳይታወቅ ነጎደ። በትክክል 5 ዓመታት አለፉ። በእነዚህ 5 ዓመታት ውስጥ የኪያ ህይወት ፍጹም ወደ ገደል አፋፍ አምርቶ ነበር። ያሰበችው ሀብታም ባል አልተሳካም። ህይወት አውርዳ አጋጨቻት። በመጨረሻም የዕለት ጉርሷን መሸፈን በአንድ ትልቅ የቤት ዕቃዎች ማሳያ ድርጅት ውስጥ በጽዳት ሰራተኝነት ተቀጠረች። በየቀኑ ያንን ሰፊ ፎቅ እየወለወለች የድሮ ህይወቷንና የዮናስን ንጹህ ፍቅር እያሰበች በዝምታ ታለቅስ ነበር። እውነትም ፍቅርና ሰላም ከሀብት ይበልጥ ነበር እያለች ራሷን ትወቅሳለች። ዮናስ ግን አሁን በአገር ውስጥ ትልቅ ከሚባሉ የቤትና የቢሮ ዕቃዎች አምራች ድርጅት የአንዱ ባለቤት ሆኗል። ዘመናዊ መኪና ይነዳል። ትልቅ ፎቅ ሰርቷል። ስሙ በክብር ይጠራል። ነገር ግን አሁን በልቡ ውስጥ ያቺ ጥላው የሄደችው ኪያ ትዝታለች። ጥላቻ ሳይሆን የህይወት ትምህርት ሆና ነው የምትታወሰው። አንድ ቀን ዮናስ የድርጅቱን ስራዎች ለማስፋፋት አዳዲስ ማሽኖችና እቃዎችን ለመመልከት ከተማ ውስጥ ወደሚገኝ አንድ ትልቅ የቤት እቃዎች ማሳያ ድርጅት ለመሄድ ወሰነ። ይህ ድርጅት ደግሞ ኪያ በጽዳት የምትሰራበት ቦታ ነበር። ያልተጠበቀው መገናኘትና ታላቁ ጸጸት። ኪያ በየዕለቱ ድክም ብሏታል። ወገቧን ይዛ ባልዲና ሞልወያዋን ይዛ የፎቁን ደረጃዎች እያጸዳች ነበር። በዚህ መሃል የድርጅቱ ስራ አስኪያጅ በደስታና በክብር እየሮጠ ወደ ደጅ ወጣ። ዛሬ ታላቅ ባለሀብት ሊጎበኘን እየመጣ ነው፣ ሁሉም ቦታ ንጹህ ይሁን እያለ ይጮሃል። ኪያም የሚመጣው እንግዳ ሳታውቅ ስራዋን ትቀጥላለች። በመስተዋቱ በር በኩል አንድ ያማረ ጥቁር ሙሉ ልብስ የለበሰ በራስ መተማመኑ የሚታይበት ቆንጆ ወጣት እግር አውጥቶ ገባ። ስራ አስኪያጁ እጅ እየነሳ ይቀበለዋል። ኪያ ያንን ሰው ቀና ብላ ስትመለከት የያዘችው ሞልወያ ከእጇ አመልጦ መሬት ላይ ወደቀ። ባልዲው ተገልብጦ ውሃው ተደፋ። አይኖቿ ሊያምኑት አልቻሉም። ያ በድህነት የተጎሳቆለ ልብሱ የተቀደደው አንድ ቀን የእኛን ደጅ ይበራል እያለ ለምናት የነበረው ባሏ ዮናስ ነበር። ዮናስም ድምፅ ሰምቶ ወደ ኋላው ዞር ሲል ያቺ የተንቀናጣ ህይወት
ፍለጋ ጥላው ሄደችው ሚስቱ ኬያ አሮጌ ጽዳት ልብስ ለብሳ ፊቷ በችግር ጠቁሮ በእንባ ተሞልታ በፊቱ ቆማለች። ለጥቂት ሰከንዶች በቦታው ታላቅ ዝምታ ሰፈነ። ስራ አስኪያጅ በኪያ መዘናጋት ተናዶ ሊጮህባት ሲል ዮናስ እጁን አነሳና አስቆመው። ዮናስ ቀስ እያለ ወደ እሷ ተራመደ። ኪያ ግን በሀፍረትና በጸጸት መሬት ልትውጣት ምንም አልቀራትም። አይኖቿን ቀና ብላ ማየት አቃታት። ዮናስ በረጋ ድምፅ እንዲህ አላት፣ ደህና ነሽ ኪያ? ኪያ በለቅሶ ድምፅ ዮናስ እባክህ ይቅር በለኝ፣ እኔ በአንተ ላይ የሰራሁት በደል ዛሬ ዋጋዬን ሰጠኝ፣ እባክህ ረግመኸኛል አለችው። ዮናስ ፈገግ አለና እንዲህ አላት፣ እኔ መቼም አልረገምኩሽም፣ እንዲያውም ለእኔ ጥንካሬ ምክንያት ስለሆንሽ አመሰግንሻለሁ። አንቺ በወረቀት ላይ የተሻለ ህይወት ፈልጋለሁ ብለሽ ስትወጪ እኔም የተሻለ ሰው ለመሆን ወሰንኩ። እግዚአብሔር ደግሞ የልፋቴን ሰጠኝ። ኪያ ይበልጥ ተጸጸተች። ያኔ በትዕግስት አብረው ብትቆም ኖሮ ዛሬ እዚህ ሁሉ ክብርና ሀብት እመቤት ትሆን እንደነበር አሰበች። ነገር ግን ጊዜ ያልፋል። ዮናስ መሬት ላይ የወደቀው ሙሉ ያነሳና እጇ ላይ አስቀመጠው። ከዚያም በኪሱ የነበረውን የገንዘብ ቼክ አውጥቶ ህይወቷ እንድትቀይርበት የሚበቃትን ከፍተኛ ገንዘብ ጽፎ ሰጣት። ይህ ከአንቺ ጋር ለነበረኝ 4 ዓመት ፍቅር መታሰቢያ ይሁንሽ። ከዚህ በኋላ ህይወትሽን በጥሩ ሁኔታ ምሪ አላት። ከዚያም ዞር ብሎ ወደ መኪናዋ አመራ። ኪያ ያንን ገንዘብ ቼክ ይዛ መሬት ላይ ተዘረረች። ገንዘቡ ቢኖራትም ያጣችውን የዮናስ ንጹህ ፍቅርና ትዳሯን በመሆኑ ጸጸቷ እጥፍ ነበር። ቤተሰቦቼ በጣም ተጸጽታ ነበር። ቤተሰቦቿን አሰበች። በህይወቷ ያሳለፈቻቸው እያንዳንዱ ስቃይ፣ እያንዳንዱ ህመም እያሰበች በጣም ተጨነቀች። ከዛም ላይ ያ አለቃዋ ቆሞ እያያት እየተመለከታት ሁኔታቸው ግራ ያጋባው። በመጨረሻም ምን ሆነሽ ነው ብሎ ጠየቃት። እሷም ያሳለፈችውን ህይወት በዝርዝር ቀስ እያለች ነገረችው። እሱም አለቃዋ ጊዜ እንደዚህ ይገላበጣል ብሎ በፍቅር እሱንም ራሱንም ተመልክቶ ይህንን ነገር አስጨርሳት። ውድ ተመልካቾቼ ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። ህይወትና የፈተና እና ሂደት ድምር ናት። ዛሬ የምናየው ሰው ነገ የት እንደሚደርስ አናውቅም። በትዳርም ሆነ በህይወት ውስጥ ችግሮች ሲመጡ በትዕግስት አብሮ ማለፍ እንጂ ሰውን በችግሩ ሰዓት ጥሎ መሄድ መጨረሻው ታላቅ ጸጸት ነው። ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለሌሎች እንዲደርስ አጋሩልኝ። በሌላ አስተማሪ ታሪክ እስከምንገናኝ ሰላም ሁኑ።